ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ መካከለኛው ምስራቅ ያመራናል። በኢራንና በአሜሪካ መካከል የነበረው ጊዜያዊ ተኩስ አቁም ስምምነት አሁን ተጥሶ በሁለታቸው አንደኛው በአንደኛው ላይ አጸፋ እየወሰደ ነው። አሜሪካ አዳሯን ከፍተኛ የሆነ በኢራን ላይ ከፍተኛ የሆነ ጥቃት አድርሳለች። በዚህም ኢራን ያጸፋ ምላሽ ነው በማለት መካከለኛው ምስራቅ የሚገኙት የአሜሪካ የጦር ሰፈሮች ላይ ከፍተኛ የሆነ ውድመት አስከትላለች። በዚህ ምን ሊከሰት ነው? አሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ የሆነና የመጨረሻ ማስጠንቀቂያ ሰጥተዋል። በዚህም በቅርብ ሰዓት ሲቹዌሽናል ሩም ሆነው የመከሩት ለዓለም ስጋት ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ኒውክሌር ቦምብ ይጠቀሙ ይሆን የሚለው የዓለም ስጋት ሆኗል። በዚህም ጉዳይ በዜና ጥንቅራችን በሰፊው የምንመለከተው ይሆናል። ቆይታችሁ ትሰሙታላችሁ። በመካከለኛው ምስራቅ በተፈጠረው ቀውስ ተከትሎ ኢራንም የራሷን የሆነችውን ያጸፋ እርምጃ ወሰደች። ኢራን የሆርሙዝ ወሽመጥ ሙሉ በሙሉ ስትዘጋ የነዳጅ ዋጋ ጭማሪ ያሳየ። በዜና ትንታኔያችን አካተነዋል። ቆይታችሁም ሰሙት ይሆናል። እነዚህን የመሳሰለው አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ የዜና ጥንቅራችን ስናልፍ ወደ መካከለኛው ምስራቅ ይወስደናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኒውክሌር ቦምብ ይጠቀሙ የሆነ የሚለው የብዙ ስጋት ሆኗል። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለው ጦርነት ለማጠናቀቅ ኒውክሌር ቦምብ ለመጠቀም እያሰቡ መሆኑ በቅርብ ዋይት ሃውስ ባደረጉ ሚስጥራዊ ስብሰባ ላይ መናገራቸው ዘገባዎች ወጥተዋል። ኢራን ዛሬ ወደ ስምምነት የማትመጣ ከሆነ ከምድረ ገጽ እንደምትጠፋ እያሳወቁ ነው። በዚህ ምን ሊከሰት ይችላል የሚለው የብዙዎች ስጋት ይሆናል። ኢራን ቀድማ ስለተኮሰች አሉ ትራምፕ። በኢራን ላይ ዛሬማ አዲስ ጥቃት ለመሰንዘር መዘጋጀታቸውን ሲገልጹ ኢራን ቀድማ የአሜሪካ አጋሮች ላይ ሚሳኤል ተኩሳለች። አንድ የአሜሪካ ሄሊኮፕተር መመታቱን ተከትሎ በሁለት ሀገራት መካከል የተቀሰቀሰው ወታደራዊ ግጭት በከፍተኛ ሁኔታ አገርሽቷል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ አዲስ ጥቃት ለመሰንዘር ዝግጁ መሆኗን በመግለጽ ጥቃት መፈጸማቸውን እንቀጥላለን ሲሉ ዝተዋል። አዳሩን አሜሪካ በኢራን ላይ ጥቃት እንደምትፈጽም ተገምቷል። ትናንት 10 የተመረጡ ቦታ በአሜሪካ መደብደባቸው ታውቋል። የአሜሪካው ፕሬዝዳንት ትራምፕ በኢራን ላይ ዳግም ዛቱ። ክፉኛ እንመታቸዋለን ሲሉም ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባደረጉት ንግግር ኢራንን ክፉኛ እንመታታለን ሲሉ ጠንካራ ማስጠንቀቂያ አስተላልፈዋል። በሁለቱ ሀገራት ለሰላም ስምምነት ተቃርበው እንደነበር የገለጹት ፕሬዝዳንት ትራምፕ ይሁን እንጂ ኢራን ድርድሩን በጣም በማንጓተት አሁን ዋጋው እንደምትከፍል ተናግረዋል። ትራምፕ በሶሻል ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ትናንት በጣም ደብድበናቸዋል፣ ዛሬ ክፉኛ እንመታቸዋለን ካሉ በኋላ የኢራን ጦር የባህርና የአየር ኃይል ሙሉ በሙሉ መዳከሙን መውደሙን ገለጹ። ይህ በእንዲህ እንዳለ ኢራን የአሜሪካ ተዋጊ ሄሊኮፕተር መታ መጣሏን ተከትሎ አሜሪካ ያጸፋ እርምጃ ወሰደች ሲሆን ኢራን በምላሹ በባህር ሰላጤው ሀገራት የሚገኙ የአሜሪካ ጦር ሰፈሮች ኢላማ ያደረጉ ሚሳኤሎችና የድሮን ጥቃት ዛቻ ምላሽ በሰጡት የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ ኢስማኤል ባጋይ በበኩላቸው ሀገራቸው የትኛውንም አይነት ጥቃት ወይም የኃይል ዛቻ ችላ ብላ እንደማታልፍ ያጸፋ እርምጃ እንደምትወስድ አስታውቀዋል። ይሁን እንጂ ሁሉ ጊዜ ማስጠንቀቅ የማይሰለቻቸው የአሜሪካው ፕሬዝዳንት ትራምፕ ለኢራን የመጨረሻ ማስጠንቀቂያ ሰጥተዋል። ሆርሙዝ ሙሉ በሙሉ ተዘግቷል። ኢራን በአሜሪካ ላይ አዳሯን ከባድ ጥቃት አደረሰች። ዋሽንግተን በቶም ሃውክ ሚሳኤል ጭምር እስከ ቴህራን አቅራቢያ ጥቃት ማድረሷን ፕሬዝዳንቱ በኩል ገልጻለች። ኢራንም በምላሹ በጆርዳንና ኩዌት የሚገኘው የአሜሪካ የጦር ቤዝ ከ12 በላይ ሚሳኤልና ድሮን በመጠቀም ጥቃት ሰንዝራለች። ሆርሙዝ ስርጥም 2 መርከቦች መታለች ብላለች። የአሜሪካ ጥቃት ተከትሎ ኢራን ሆርሙዝ ስርጥ የሚያልፉ የትኛውም አይነት መርከብ አይኖርም ያለችው ስርጡ በሙሉ ተዘግቷል ስትል በጦር ቃል አቀባይ በኩል ይፋ አድርጋለች። ኢራን ሆርሙዝ ሙሉ በሙሉ ተዘግቷል ካለች በኋላ ዓለም አቀፋዊ የነዳጅ ዘይት ዋጋ $2 ጭማሪ አሳይቷል። አሜሪካ የቀጠናውን እዝ ግን የንግድ መርከቦች አሁንም በሆርሙዝ እያለፉ ነው ሲል መግለጫ ሰጥቷል። አሜሪካ በምሽቱ ጥቃት 49 ቶም ሃውክ ሚሳኤል በመጠቀም 18 ኢላማ መምታቷን ትራምፕ አሳውቀዋል። ኢራን ወደ ስምምነትም ካልመጣች ከምድረ ገጽ ትጠፋለች ሲሉ ትራምፕ ማስጠንቀቂያ ሰጥተዋል። በዚህም ጋር ተያይዞ የአሜሪካው ፕሬዝዳንት ትራምፕ ኢራን ላይ ቦምብ ይዘንብባታል፣ ኢራን ላይ ዛሬ ከባድ ጥቃት እንደሚፈጽሙባት ዶናልድ ትራምፕ አስታውቀዋል። አሁንም በአሜሪካ የሚፈጸም የትኛውም ጥቃት ዝግጁ መሆኗን ስትገልጽ ኢራን በተያያዘም ዜና በየቀኑ በሚሊዮን በርሜል የሚቆጠሩ ነዳጅ ከኢራን እያስወሰድን ነው ሲሉ አስጠንቅቀዋል። በዚህም ጉዳይ
ዓለምም በሐሳብ ላይ ተውጧል። ምን ይከሰታል የሚለውም ለዓለም ስጋት ሆኗል። ኢራን ለአሜሪካ ጥቃት ያጸፋ ለመስጠት በባህሬን፣ ኩዌትና ጆርዳን ላይ ጥቃት ሰነዘረች። አሜሪካ አንድ ሄሊኮፕተር መውደቁን ተከትሎ በሆርሙዝ ባህረ ሰላጤ የሚገኝ የኢራን ወደቦች ላይ ጥቃት መሰንዘሯን ተከትሎ የኢራን አብዮታዊ ዘብ ኃይል ባህሬን፣ ኩዌትና ጆርዳን የሚገኙ የአሜሪካ የጦር ሰፈሮች ላይ የድሮና የረጅም ርቀት ሚሳኤል ያጸፋ ጥቃት መፈጸሟን አስታውቋል። ኢራን በአጠቃላይ 21 የአሜሪካ ኢላማዎች ማጥቃቷንና በጆርዳን የሚገኘው F-35 ተዋጊ ጀት ማቆሚያ ጨምሮና ሸዶችን አራቱም ማውደሟን እንዲሁም አንድ አሜሪካ ድሮን መታመጣሏን የገለጸች ሲሆን ከአሜሪካ ወገን ግን እስካሁን የተሰጠ ፈጣን አስተያየት የለም። ይህን ተከትሎ በባህሬንና ኩዌት የአየር ጥቃት ሳይረን የተሰማ ሲሆን የጆርዳን ጦር ደግሞ ከኢራን የተተኮሱ 5 ሚሳኤሎች ያለምንም ጉዳት መጥቶ ማክሸፉን አስታውቋል። የፖለቲካ ተንታኞች እንደሚሉ ከሆነ የኢራን ፈጣን ምላሽ አሜሪካ ያለምንም ጥቃትና ቅንጣት ጥቃት እንዳትሰነዝር ለመግታት የታለመው አዲስ መመሪያ የሚያሳይ ቢሆንም በተደጋጋሚ ክስተቶች ምክንያት በሁለቱም ወገኖች መካከል ስምምነት ለመድረስ ያለው እምነት እየቀነሰ መጥቷል ብሏል። አንድ አዲስ ጥቃት ዙር የዓለም ኢኮኖሚ ካናጋው የነዳጅ አሁንም የምግብ ዋጋ ከናረው የኢራንና እስራኤል ከባድ የተኩስ ልውውጥ ማግስት የተከሰተ ሲሆን እስራኤል በሊባኖስ ሂዝቦላ ላይ የምታካሄደው ዘመቻ ደግሞ ሌላው የሰላም ሂደቱ ይበልጥ አዝጋሚ አድርጎታል። ምንም እንኳ የቅርብ ጊዜ ጥቃቶች ቢኖሩም ሁለቱም ወገኖች ሙሉ በሙሉ ወደ ጦርነት መመለስ አልፈለጉም። ነገር ግን ወደ ድርድር ለመመለስ ያላቸው ፍላጎት በአሜሪካ ላይ ባላቸው እምነት ማነስ ምክንያት ተገቷል ሲል አልጀዚራ በዘገባው አሳውቋል። አሜሪካ ኢራንን ደበደበች። ኢራን ከባድ አጸፋ መለሰች። የኢራን ኃይሎች በሆርሙዝ ስትሬት አቅራቢያ የአሜሪካ አቻፔ ሄሊኮፕተር መታመጣሏን ፕሬዝዳንት ትራምፕ ማስታወቃቸውን ተከትሎ አሜሪካ በኢራን ላይ የአየር ድብደባ ሰንዝራለች። ኢራን በበኩሏ በአሜሪካ ባህር ኃይል መርከቦች ላይ ከባድ ጥቃት መፈጸሟን ገልጻለች። የተሰነዘረባት ድብደባን ተከትሎ ያጸፋ እርምጃ የጀመረችው ቴህራን ባህሬን፣ ጆርዳንና ኩዌት የሚገኘው የአሜሪካ ጦር ሰፈር ያነጣጠረ ጥቃት እየሰነዘረ መሆኑ ታውቋል። ይህ እየተባባሰ የመጣው ግጭት መካከለኛው ምስራቅ ወደማያልቅ ቀውስ ውስጥ ሊከተው እንደሚችል ተንታኞች እያስጠነቀቁ ነው። ከዚሁ ጋር ተያይዞ ኢራን የሆርሙዝ ወሽመጥን ሙሉ በሙሉ ስትዘጋ የነዳጅ ዋጋ ጭማሪ አሳየ። አሜሪካ ለሶስተኛ ቀን በኢራን ላይ ጥቃት መፈጸሟን ተከትሎ የኢራን ጦር ኃይል ማዕከላዊ እዝ የሆርሙዝ ወሽመጥ ነዳጅ ጫኝና የንግድ መርከቦች ጨምሮ ለሁሉም ባህር ላይ እንቅስቃሴ ዝግ መሆኑን አስታውቋል። ባለፉት ቀናት አሜሪካ ኢራን ጥቃት ሲፈጽሙ የቆዩ ሲሆን አሜሪካ በኢራን ውስጥ የሚገኙ ኢላማዎችን ስትመታ ኢራን ያጸፋው ፋርስ ባህር ሰላጤ ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮች ላይ በእስራኤል ላይ ጥቃት ፈጽማለች። ረቡዕ ሌሊት በአሜሪካ የተፈጸሙት ጥቃት ተከትሎ ኢራን የሆርሙዝ ወሽመጥን ከዘጋይ በኋላ አብዮታዊ ዘብ በህገወጥ መንገድ ለማለፍ የሞከሩ ያላቸው 2 መርከቦች መታለች መሆኗን አስታውቋል። የኢራን ወታደራዊ ማዘዣ የሆነው ካቲም አልአንቢያ እንዳስታወቀው ከሆነ በቀጠናው ባለው አለመረጋጋት ምክንያት የሆርሙዝ ወሽመጥ ለሁሉም መርከቦች ተዘግቷል በማለፍ ለማለፍ የሚሞክሩ መርከቦች ላይ እርምጃ እንደሚወስድ አስታውቋል።